ዓለም ለኛ ምናችን ነው የሚለውን ኦርቶዶክሳዊ ሐሳብ ትንሽ ልጨምርላችሁ። ዓለም ለኛ ምናችን። አሁን ይሄ እንደው ስለ ዓለም ያለን አመለካከት ቀላል እንዳይመስላችሁ። ስለ ዓለም ያለን አመለካከት አሁን ዓለምን በሙሉ የሚያበጣብጠው ብትሉ፣ የሚያሸበርቀው ብትሉ፣ ዓለም ላይ ያለው ነገር በሙሉ የርዕዮተ ዓለም ወይም የቪው ውጤት ነው። ወርልድ ቪው የሚባለው ዓለማዊ እይታ ርዕዮተ ዓለም የሚባለው እጅግ አድርጎ ወሳኝ ነው። ካፒታሊዝም፣ ሶሻሊዝም፣ ኢንዲቪዥዋሊዝም የሚባለው በሙሉ ሂውማኒዝም፣ ሊበራሊዝም የሚባለው ይሄ ሁሉ አመለካከት ነው። ይሄ ነው ዓለምን እኔ በልጥ የሚያሻኩተው ሀያላን መንግስታትን ሳይቀር እሱ ነው። አመለካከታቸው የምልከታ የበላይነት ነው ዓለምን የሚበጠብጠው። የምልከታ የበላይነት ምን ያመጣል? የጥቅም የበላይነትን ያመጣል። ራስ ወዳድነትን ያመጣል። የሁሉ የተወለደው ለዚህ ነው። አሁን ለኛ ዓለም ግን ምናችን ነው? እሺ ለኛ ይሄ ዓለም ምናችን ነው? የእንግድነት ቤታችን ነው። ይህ ዓለም ለኛ የእንግድነት ቤታችን ነው። ቅዱስ ዳዊት መዝሙር 38 ቁጥር 13 ላይ ሲናገር እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። ስለዚህ እኛ በምድር ላይ ምንድነን ተብለን ብንጠይቅ ይሄ ምድር የእንግድነት ጊዜያችን ነው። የእንግድነት መኖሪያ ነው። ማንም ሰው የተሾመም የሚገዛም የሚገዛም ሀብታምም ድሃም የተማረም ያልተማረም በዚህ ምድር ላይ ሁሉም ሰው እንግዳ ነው። እንደ አባቶቼ ያለው እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ ይላል። አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ። አብርሃም ሀገር የሌለው ሆኖ አይደለም። ሀገሩ ባቢሎን ወይም ሜሶፖታሚያ በጣም የለመለመች ጤግሮስና ኤፍራጥስ የሚያለመልሟት ገነት ናት ተብላ የምትጠረጠር ምድር ነበረች። አብርሃም የመጣበት የአባቱ ሀገር። ስለዚህ የተሻለ ሀገር ፈልጎ አይደለም የመጣው። እንግዳ ለመሆን ይበልጥ እንግዳ ለመሆን የመጣው። እንግድነታችን የመጣ ይሄ የኛ ዓለም አይደለም፣ ዓለማችን አይደለም፣ የኛ ሀገር አይደለም። ይሄ የእንግድነት ጊዜያችን። ማንም ሰው በምድር ላይ እንግዳ ነው። እንግዳ ከሆነ ምንድን ነው? ደርሶ ሄጅ ነው ማለት ነው። የምንመለስበት ሀገር አለ። ስለዚህ ቅዱስ ዳዊት ምንድን ያለ? እኔ በምድር ላይ እንግዳና ስደተኛ ነኝ። ከዛ ምን አለ? ስህተኒ ከመአይርፍ ዘእንበለ እሁር ሀበ ኢይገብ፣ ወደማልመለስበት ሀገር ከመሄድ ያስቀድሞ አርፍ ዘንድ እረፍትን ስጠኝ አለ። ወደማልመለስበት ሀገር ከመሄድ በፊት እረፍትን ስጠኝ። ስለዚህ የማንመለስበት የምንሄድበት የእኛ ሀገር አለ። ስለዚህ ይህ ዓለም ሀገራችን አይደለም። አሜሪካዊም ጃፓናዊም ሁን ኢትዮጵያዊም ሁን ወሎዬም ሁን ጎንደሬም ሁን ጎጃሜም ሁን ሸዋም ሁን ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የእኛ ሀገር እንዲሁ ከዚህ ዘረኛ ዓለምስ መድኃኒዓለም ቢወስደን ሰብስቦን እንዲሁ እውነቴን በጣም ይሄ የእኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውትና አሜሪካንም አውሮፓንም እንደው ለአንተ ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድነን ስንል ስደተኛ። ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል? እርስዎ ነዎት እንጂ ባለ ርስት። አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ
ስደተኞች ካምፕ ውስጥ ቢገባ ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉ። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። እዚህ ምድር ላይ ርስት የለን። ይህ ሀገር የኔ ሀገር ነው እንደሚል ሰው ያለ ወራዳ ፍጥረት የለም። ይህ ሀገር የእኛ ሀገር አይደለም። የእኛ ሀገር ሌላ ነው። እዚህ ምድር ላይ ስደተኞች ነን። ስለዚህ ተሰደን የመጣን ከአባታችን ከአዳም ጋር ተሰደን የመጣን። ድንግል ማርያምን ያህል ሰው እንኳን እመቤታችን ያህል ሰው እንኳን ለምንድን ነው ቤት ያልነበረን? ስደት ስለሆነ ነው። የስደት ምድር ስለሆነ ነው። ክርስቶስ እንደው ለእሱ ትልቅ አዳራሽ ቢያሰራ ምን ነውር ነበረው? ለአዳም ቤዛ ከመሆኑ በተጨማሪ ይህ ዓለም የስደት ነው። እኛ ሌላ ሀገር ነው ያለን። ስለዚህ አሁን እዚህ ውስጥ ምን ልናደርግ ነው የመጣን ቢሉ ልንሰደድ ነው። በስደተኛ ካምፕ ውስጥ ተቀምጦ አንድ ሰው በረደኝ፣ ጠበበኝ፣ ኧረ ሻል ያለ ክላስ ስጡኝ የለም። ስደተኛ ሆኖ እንዲህ ያለ ነገር የለም። ተሰደ ሲያበቃ ለምን ተቸገርኩ ብለህ አታማርም። እኛውም በዚህ ዓለም በስደት ስላለን ለምንድን ነው የማይሞላልን ብትሉኝ ስደተኛ ስለሆነ በስደተኝነት ነው ያለን እዚህ ምድር ላይ። እንደ አባቶቼ ያለው ቅዱስ ዳዊት ለምን ይመስላችኋል የጨመረበት? እኔ ኃጢአተኛ ስለሆንኩ ነው እንዲህ የምገፋው መከራ የምቀበለው በምድር ላይ የማይሳካልኝ ለዚያ ነው እንዳንል ነው። አብርሃም ታዲያ ክፉ ስለሆነ ነው? አይደለም። የእግዚአብሔር አገልጋዮች የሆኑት እንኳ ምኖች ናቸው ነው? ስደተኞች ናቸው። ራሷ ድንግል ማርያም ራሷ ስደተኛ ናት። ማርያም ፈላሲት ነው የምትባለው። ስደተኛ የቱ ማርያም ነው የሚላት አባ ጽጌ ድንግል በሰቆቃወ ድንግል ሲናገር ፈላሲተ ቁስቋም ማርያም ነው የሚላት፣ የቁስቋሟ ስደተኛ ማርያም። ስለዚህ እመቤታችን ስደተኛ ነው የምትባለው። ክርስቶስ ራሱ ቤት የለውም። ለቆናጽል ግበው ቦሙ ወላ የዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምዕ ክርስኦ። ለቀበሮዎች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም ብሎ ይናገራል። እኛ ቤት አለን። እኛ ቤት ስላለን ለምሳሌ እኛ መነኮሳት የምንኖርበት ቤት አለ፣ እኔ የምኖርበት ቤት አለ። ጉዳዩ እሱ ጋር አይደለም እየተናገርኩ ያለው። እኔም ቢሆን እዚህ ቤት ውስጥ አሁን ገዳሙ ውስጥ ያለ ቤት እየኖርኩ እንደ ቤት ቆጥሬው አልኖርም፣ እንደ ስደተኛ ነው። እግዚአብሔር ሂድ ቢለኝ እሄዳለሁ፣ ኑር ቢለኝ እኖራለሁ። ሂድ ቢለኝ ማለት እንደ አብርሃም ተነስቶ ያነጋግረኛል አላልኩም። የዚህ ዘመን ሰው ቃለ እግዚአብሔር አይተረጉም እንጂ ቃል ለመተርጎም ጎበዝ ነው። ቃል ይሰነጥቃል፣ የእግዚአብሔር ቃል ግን አይገባም። ተመስገን። ያ ማለት እግዚአብሔር ኑር ካለን ቦታ እንኖራለን፣ ውጣ ሲለን እንወጣለን። እንደዚያ ነው። ማንም የራሱ የሆነ ነገር የለውም። ሁሉ በእግዚአብሔር እጅ የተያዘ ነው እና ይህ ዓለም ምንድን ነው ሲባል የስደተኛ ቦታችን። ስደተኛ ከቤት ውጭ መውጣት ነው መሰደድ ማለት። አሁን እኛ ከቤታችን ውጭ ነው ያለ ነው። መንግሥተ ሰማያት ናት ቤታችን በሥጋ የምንኖርበት። በሃይማኖት በኩል ግን መንግሥተ ሰማያት ውስጥ ነው ያለ ነው። በሃይማኖት ሲሆን መንግሥተ ሰማያት በመካከላችሁ ናት ስላለ ክርስቶስ ማለት። በሃይማኖት ከሆነ በአረቦን መንግሥተ ሰማያት ውስጥ ነው ያለ ነው። በሥጋው ግን አሁን ከርስታችን ወጥተን በስደት ነው ያለ ነው። በሰላም ግቡ ተብለን የምንመረቀው ለዚህ ነው። የሞቀ የደመቀ ቤት ያለው ሀብታም እንኳ ቢሆን ምንድን ነው? ስደተኛ ነው። በሰላም ግባ ይባላል። ቤት የለውም። ቤት የለሽ ነው እሱ ራሱ። በጣም 100 ቤት ይኖረዋል፣ ግን ቤት የለሽ ነው። ቤቱ መንግሥተ ሰማያት ነው። ሁለተኛው ይህ ዓለም ለእኛ ምናችን ነው? ይህ ዓለም ለእኛ የልቅሶ ሸለቆ ነው። መዝሙር 83 ቁጥር 6 ላይ እንደነገረን ቅዱስ ዳዊት ይህ ዓለም የልቅሶ ሸለቆ ነው። ብፁዕ ዘእምኀቤከ ረድኤቱ እግዚኦ ወዘይሄሊ በላይሉ ውስተ ቈላተ ብካይ ብሔር ሀበ ሠራይኩ። አልቅሱበት ብለህ በወሰንከው የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን ዓለም የሚያስብ ሰው ንዑድ ክቡር ነው ይላል። የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን የሚያስብ ሰው
ንዑድ ክቡር ነው። ይህ ዓለም ምንድን ነው ቢባል የልቅሶ ሸለቆ። ለምንድን ነው ሸለቆ ያለው? ቆላተ ብካይ ያለው ለምን ይመስላችኋል? ሸለቆ ጎደሎ ነው አይደል? ጎድጓዳ አይሞላም ነው። ይህ ዓለም አይሞላም፣ መቼም ቢሆን አይሞላም፣ መቼም ቢሆን አይሞላም። እንደተመሰገኑ መቅረት የለም፣ መዋረድ አለ፣ መሰደብ አለ። እንደተከበሩ መቅረት የለም፣ ዝቅ ማለት አለ። እንደታሰቡ መቅረት የለም፣ መረሳት አለ። እንደተዋቡ መቅረት የለም፣ መጎስቆል አለ። እንዳገኙ መዝለቅ የለም፣ ማጣት አለ። እንደ ሳቁ መቅረት የለም፣ ማልቀስ አለ። አንድ እንደሆኑ መቅረት የለም፣ መለያየት አለ። ጉድለት የማይፈራረቀው ምንም ነገር የለም። ሁሉም ነገር በጊዜ የተለካ ነው። ሌላው ቀርቶ እኮ ለዘላለም የተጋቡ ባልና ሚስቶች አንዱ ጥሎ ሞቶ ይላቀሳሉ። ሞልቶ መዝለቅ የለም። እንግዲያማ እንደ ነገሩ እንደኛማ ባልና ሚስቱ አንድ ቀን እንደተጋቡ እንደው አንዱን ሳያጣው አንድ ቀን ቢሞቱም ጥሩ ነበር፣ አንዱ ብቻውን ሳይቀር። ግን የግድ አንዱን ጥሎ ይሞታል። የዚህ ዓለም ደስታ እንደዚህ ስለሆነ ስለዚህ ሸለቆ ነው የተባለው ለዚህ እና ለምንድን ነው የማይሞላልን ብትሉ ይህ ዓለም ሸለቆ ስለሆነ። ሸለቆ ሐምሌና ነሐሴ ላይ ይሞላል፣ መስከረም ጥቅምት ይጎላል። በዚህ ዓለም ላይ ሁሉም ነገር ሰው የፈለገ ነገር የፈለገ ቢሆን በተሳካ ሊቅነት ቢማር የእውቀት ጉድለት አለበት። ስለዚህ ቅዱስ ጳውሎስ ይህን ሲገልጽ ምን አለው? ሁላችን በድግዝግዝ እንደምናይ ነን፣ ክርስቶስ ሲመጣ ግን ገልጠን እናያለን ይላል። እውቀታችንም ጎደሎ ነው፣ ራሱ ከፊል ነው። በመስታወት እንደሚያይ በድግዝግዝ እንደሚያይ ነን። ክርስቶስ ሲመጣ ግን ገልጠን ነው የምናያል። እውቀቱም ይከፈልብናል፣ ውበቱም ይከፈልብናል፣ ደስታውም ይከፈልብናል፣ ኃይልም ይከፈልብናል። በልጅነት እንሮጣለን፣ በወጣትነት እንበረታለን፣ በጉልምስና እንደክማለን፣ በሽምግልና ፈጽሞ እንወድቃለን። እንደሱ ስለሆነ ይህ ዓለም የልቅሶ ሸለቆ ይባላል። ሳናለቅስ መኖር አይቻልም። በቃ አሁን ሰው ለምንድን ነው መከራ የሚያየው ተብለን ብንጠይቅ መልሳችን ምን ይሆናል? ሁልጊዜ ደስታን እየጠበቅን ነው የምንኖረው። ከዛ የሚያስለቅሰን ነገር የመጣለት ስብርብር ብለን እንወድቃለን። የለቅሶ ሸለቆ ውስጥ እንዳለን እንረሳዋለን። ምን እንላለን? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳል? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል፣ ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥል ያልነውን ሰውዬ ከዛ ጤና ይስጥል ከዛ ጤና ይስጥል እየቀነስ ነው ለምንመጣ ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብረን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደሚለው አረ እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ። እየጎደለ ዱሮ አረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥክኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባሁ ብሎ ነው የሚናደደው ማለት ነው። ደንባራ አስታውላ አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ። እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግሥተ ሰማያት ውስጥ ብቻ። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለነው። ገና ተሞልተን አላለቅንም።
ዮሐንስ መጥምቅ ያለውን አለ ሁሉ ማይምቅ ይምላ፣ ጎድጓዳው ምን ይበልናል ይምላ፣ ወኩሉ ወግር ይታሃት፣ ተራራው ምን ይበል ነው ዝቅ ይበል። ተራራው ዝቅ ይበል፣ ጎድጓዳው ይምላ። ስለዚህ ሰው የሚጎል የሚሞላ ነው። የሰው ሸለቆ አለው፣ የሰው ተራራ አለው። የሰው ተራራ ትዕቢተኛው ነው፣ የሰው ሸለቆ ጎደሎ። ጎለን እንገኛለን።